አቤት እግዚአብሔር እኮ ተስፋ በተቆረጠበት ጉዳይ ላይ መምጣት ሲወድ፣ ባለቀ ጉዳይ ላይ መምጣት ሲወድ፣ ራሷ ተስፋ በቆረጠችበት፣ ዙሪያው ያለው ተስፋ በቆረጠበት፣ አወዳደቋ ክፉ በሆነበት አቤት እግዚአብሔር ሲያውቅበት ማንሳት። አንተ ብቻ ታውቃለህ። እስራኤል ስትወድቅ ለካ የእስራኤልን ውድቀት እንደ ቢዝነስ ተጠቅሞበታል። ግን እግዚአብሔር ያውቃል እሱ እንዴት እንደሚሰራ፣ እግዚአብሔር ያውቃል እንዴት እንደሚያደርገው። ከኔ ጋር አጭር የእግዚአብሔርን ቃል ነው ዛሬ የምንከፋፈለው። የምናገርበት ርዕስ እኔ እግዚአብሔር እንደሆንኩ ታውቃላችሁ የሚል ነው። ሕዝቅያስ ምዕራፍ 37 ላይ ያለውን ነህምያ መጽሐፍ ላይ የቀን እኩሌታ ያክል ቆመው አነበቡ ይላል። ስለዚህ የቀን እኩሌታ አናስቆማችሁም፣ ግን ትንሽ ደቂቃ ቆመን የምነሳበትን ቃል እንነጋገራለን ማለት ነው። ያው በባህላችን ትልቁ የእግዚአብሔር ቃል ስለሆነ ኖር ስለሚባልም መልካም ነው ማለት ነው። እግዚአብሔር ይባረክ። ከዚያም እንዲህ አለኝ፣ ለእነዚህ አጥንቶች ትንቢት ተናገር፣ እንዲህም በላቸው፣ እናንተ ደረቅ አጥንቶች የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር ለእነዚህ አጥንቶች እንዲህ ይላል፣ እስትንፋስ አገባባችኋለሁ፣ እናንተም በሕይወት ትኖራላችሁ። ጅማትን አደርግላችኋለሁ፣ ሥጋም አለብሳችኋለሁ፣ በቆዳ እሸፍናችኋለሁ፣ በውስጣችሁ እስትንፋስ አገባባችኋለሁ፣ በሕይወትም ትኖራላችሁ። እኔ እግዚአብሔር እንደሆንኩ ታውቃላችሁ። እንግዲህ የምናገርበት መጽሐፍ ሕዝቅኤል ነው። ሕዝቅኤልና ሕዝቅያስ ያው ይለያያል። አንደኛው ንጉሥ ነው፣ አንደኛው ነብይ ነው። ግን የሁለቱም ትርጉም ተመሳሳይ ነው። እግዚአብሔር ይረዳል ወይም ያበረታል የሚል ትርጉምን የያዘ ነው። ስለዚህ ሁለቱም ተመሳሳይ ነው። ብዙ እንትን አይደለም። እግዚአብሔር ያበረታል ወይም እግዚአብሔር ጉልበት ይሰጣል በሚል ትርጉሞች ይሰጣል። ይሄ የሕዝቅያስ መጽሐፍ ጸሐፊ ነብዩ ሕዝቅኤል ሁላችሁም እንደምታውቁት በጣም የሚገርም ነብይ ነው። ብዙውን ትንቢቶች ያመጣው እንግዲህ እስራኤል ከግዞት ከተመለሰች በኋላ በግዞት ሆኖ ትንቢት የተናገረ ነብይ ነው። ገና ከብላቴንነቱ ጀምሮ የካህን ልጅ ነው። በክህነት ውስጥ ያገለግል የነበረ ነው። ከክህነት አገልግሎት ኢዮስያስ ከወደቀ በኋላ እግዚአብሔር በግዞት ከወሰዳቸው በኋላ በ597 አካባቢ ላይ በግዞት ሆኖ የተነበየ ነው። ማለት ብዙ ሰው ትንቢት የሚፈልገው በምቾት መንገድ ላይ ትንቢት መናገር በጣም ደስ ያሰኛል። የዓለማችን 50% መጋቢዎች ያሉት አሜሪካ ነው። 50% የዓለማችን መጋቢዎች ያሉት አሜሪካ ውስጥ፣ 50% ቀሪዎቹ በዓለም ተበትነዋል ማለት ነው። እና በምቾት ላይ ሆኖ ማገልገልና በማይቻል ሁኔታ ላይ ማገልገል የተለያየ እና ይሄ ነብይ በጣም በሚገርም ሁኔታ በኋላም አንዳንድ ነገሮቹን አነሳለሁ። የሚናገርባቸው ቦታዎች የሚያወራቸው ነገሮች በጣም አስገራሚ ናቸው። በምቾት የተናገራል። አንዳንዱን በተምሳሌት ነው የሚያወራው። እግዚአብሔር እንደዚህ ያደርግ፣ በአንተ ህይወት የምታደርገው ነገር ለህዝቡ መልእክት ነው ሲል እግዚአብሔር ያንን እያዘዘው በጣም ጨካኝ የሆነ ነብይ ነው። እና በዚህ በሕዝቅያስ መጽሐፍት ውስጥ እንግዲህ በጣም የተደጋገመ ቃላት አንዱ እኔ እግዚአብሔር እንደሆንኩ ታውቃላችሁ የሚል ወደ 65 ጊዜ ያክል ተጠቅሷል። እና ሌሎችም በጣም የተደጋገሙ የሆኑ ነገሮች አሉ። ይሄ የሕዝቅያስ መጽሐፍ የሚያጠነጥነው ውድቀት አለ፣ ደግሞ ተሐድሶ አለ የሚል ነው። እግዚአብሔር ይባረክ። እግዚአብሔር ተሐድሶን ስለሚያመጣ ስሙ ይባረክ። እስቲ ለእግዚአብሔር ክብር፣ እልልታ፣ ጭብጨባ ሰይ እና ይሄ መጽሐፍ እንግዲህ በዳንኤል ዘመን እና በሕዝቅያስና ኤርሚያስ በተመሳሳይ ዘመን ላይ ያገለገሉ ናቸው። በተለይ ለሕዝቅያስ መጽሐፍ የዳንኤል መጽሐፍ በጣም የተቀራረበ ነው እና ሕዝቅያስን ብዙ እስራኤላውያኖች አይቀበሉትም። ምክንያቱም ብዙ ጊዜ ትንቢት ከኢየሩሳሌም መምጣት አለበት የሚል አመለካከት ስላላቸው በግዞት ሆኖ መተንበይ በጣም ከባድ ስለሆነ የሚገራርሙ የሆኑ ትንቢቶችን ይናገራል። እና ሕዝቅያስ ሲጽፍልን በጣም በግጥም አይደለም የሚጽፈው፣ ስድ ንባብ አይነት ነው። በጣም በግጥም የጻፉ ጸሐፊዎች አሉ። እንደሱ አይነት አይደለም። የካህን ነው፣ ነብይ ነው። በተለይ ደግሞ በክህነት ማገልገሉ ደግሞ በኋላ ላይ ስለሚያያቸው የመቅደስ ራእዮች በጣም በዲቴል ስለሚናገር አገልግሎቱ በምን መንገድ እንደነበረ በጣም ይነግረናል። እና የተጻፈበትንም ዘመን እንደ ሌሎች ጸሐፊዎች ብዙ አያወሳስብም። ገና ሲጀምር በ30ኛው ዓመት በ40ኛው ወር በ5ኛው ቀን እያለ በጣም ብዙዎቹ ክፍሎች ላይ
እንዲህ አይነትን ሐሳብ ስለሚናገር የጻፈበትን ጊዜ ለመገመት በጣም ቀላል እና በተደጋጋሚ የሚያነሳቸው ሐሳቦች አሉ። ተደጋጋሚ የሚነገሩ ነገሮች አሉ። በጣም በ20 ዓመት ጊዜ ገደብ ውስጥ የተተነበየ መጽሐፍ ነው። ብዙ ሰው ከዚህ መጽሐፍ ሲናገር ወይም ሲያስተምር ብዙ አናይም። የተረሳ መጽሐፍቶች ከምንላቸው መሃል አንዱ ነው። እንግዲህ ከ595 እስከ 597 አካባቢ ላይ የተተነበየ መጽሐፍ ነው እና ብዙ ድግግሞሽ አለው። የሰው ልጅ ይላል ባንተ ላይ ነኝ ይላል፣ እኔ አምላክ እንደሆንኩ አውቃለሁ ይላል፣ እኔ ሕያው ነኝ ይላል፣ የልዑል አምላክ እንዲህ ይላል የሚሉ ተደጋጋሚ ሐሳቦች በመጽሐፍት ውስጥ እንመለከታለን። እንግዲህ የተነሳውበት ክፍል ላይ ስመለስ የሕዝቅያስ ምዕራፍ 37 ላይ የሚናገር አንድ ነገር አለ። እግዚአብሔር መጣ ይልና አሁንም አየሁ ነው የሚለው። ሕዝቅኤል በጣም ብዙ ቦታ ላይ አየው ራእይ ነው የሚያየው እና በራእይ አንድ እጅ መጣ ይልና የእግዚአብሔር እጅ በላይ ነበር፣ እርሱም በእግዚአብሔር መንፈስ አወጣኝ፣ በሸለቆ መካከልም አኖረኝ። ሸለቆም በአጥንቶች ተሞልቶ ነበር፣ በእነርሱም መካከል ወደፊትና ወደ ኋላ አመላለሰኝ። በሸለቆም ወለል ላይ በጣም የደረቁ እጅግ ብዙ አጥንቶች አየሁ ይላል እና ከፍ አድርጎኝ የወሰደኝ ወደ ሸለቆ ነው ይላል። ሸለቆ በሁለት መንገዶች ይፈጠራል። በሁለት ትልልቅ ተራራማዎች መሃል የውሃ መሄድ እና ደግሞ ወይም የበረዶ ክምር ሸለቆን ይፈጥራል። ማለት የሸለቆ አፈጣጠሮች ወይ ቪ ነው ወይ ዩ ነው። በውሃ ደግሞ የሚፈጠር ከሆነ በጣም ቀጭን ነው። እነዚህ አጥንቶች ሉጣ እንኳን ቢሉ መውጣት አይችሉም፣ ሸለቆ ስለሆነ ጥልቅ ላይ ስለሆነ ያሉት። በሸለቆ መካከል ላይ አቆመኝ፣ ደግሞ አመላለሰኝ። ደግሞ አንድ አይደለም ያየው፣ ተመላለስኩበት ይላል። ወደዚህም ቢሄድ የደረቀ አጥንት ነው፣ ወደዚህም ቢሄድ የደረቀ አጥንት ነው። የተለየ ነገር አይደለም። አረጋግጬ ነው የምነግራችሁ፣ የደረቁ አጥንቶች ናቸው አለ። አጥንቶቹ ደግሞ አጽም አይደሉም፣ አጥንት ናቸው። ማለት አጽምን መሰብሰብ ቀላል ነው። የእያንዳንዱን ሰው አጽም መሰብሰብ በጣም ቀላል። አጥንቶች ከሆኑ ግን ከባድ። በጣም ብዙ በጣም የደረቁ አጥንቶችን ተመለከቱ ይላል። እንግዲህ ሰው 206 የሚጠጉ አጥንቶች አሉት። ወደ 20 ምናምን የሚጠጉ በአይምሮ አካባቢ ያለው 6 የሚያክሉ በጣም ትንንሽ አጥንቶች በጆሮ ላይ ነው ያሉት። በእግርና በእጅ መካከል ወደ 126 የሚጠጉ አጥንቶች አሉ። እንግዲህ ትንንሽ አለ፣ ትልልቅ አለ፣ በጣም ብዙ ናቸው። መጨረሻም ላይ ሲናገር እንደ ታላቅ ሰራዊት አድርጎ አቆማቸው ይላል። ስለዚህ ታላቅ ሰራዊት ቁጥሩ የሚጀምረው ከ100 ሺህ ማለት ትንሹ 100 ሺህ ነው፣ ትልቁ 600 ሺህ ገደማ ነው። በትንሹ እንኳን ብንነሳ እዛ አካባቢ ላይ ያለው አጥንት 100 ሺህ በ206 ብታባዙት 20 ሚሊዮን ወደ 600 ሺህ የሆኑ አጥንቶች በዛ ስፍራ ላይ ያሉ አጥንቶች ነው ያልኩት፣ አጽሞች አይደለም። እና በጣም ተከማችተዋል፣ በጣም ደርቀዋል፣ በሸለቆ ውስጥ ናቸው። እጅግም ደግሞ ብዙ አጥንቶች ናቸዋል። እና ይሄኛውን ወደ ኋላ መለስ ብሎ ሲናገር ይሄ የደረቁ አጥንቶች የእስራኤል ቤት ናቸው ብሎ እግዚአብሔር ሲነግረው ይሰማል። እውነት ነው። የእስራኤል ሕዝብ በጣም በሚገርም ሁኔታ ወድቆ ነበር። አወዳደቁን ስትመለከቱ ሕዝቅኤል ሲናገር በጣም አንድ ነገር ይነግራቸዋል። በግዞት ሆኖ አንድ ነገር ይሆናል አላቸው። ምንድነው የሚሆነው? ከሚሆነው ነገር አንድን ጡብ ውሰድና የእስራኤልን ስዕል ሳልበት፣ ከዛስ እጠረው። እግዚአብሔር እንደዚህ ነው የሚሆነው ይላችኋል። ምን ይሆናል? እስራኤል ትከበባለች። እሱ ብቻ አይደለም፣ ወደ 2 ኪሎ የሚሆን ገደማ የሆነ ዳቦ ፍርፋሪውን በየቀኑ ጥቂት ጥቂት ብላ። ለምን? እስራኤል ላይ የሚሆነው ነገር እንደዚህ ያለ ራብ ይሆናል። ማለት የዳቦውን ጥቂት ፍርፋሪ የሚበላበት ጊዜ ይመጣል። ማለት ውድቀቷ ቀላል አይደለም። ይሄ የደረቀው ነገር ሲምፕል እንዳይመስላችሁ። አንደኛ ከበባ አለ፣ ሁለተኛ የደረቀ ነገር አለ፣ ሶስተኛ ረሃብ አለ፣ ሁለተኛ ውሃ መጠማት አለ። እና ውሃ መጠማቱንም ሲናገር በጣም ትንሽ የሆነ ውሃ ጠጣ ይለዋል። በጣም የሚገርም ነብይ ነው ሕዝቅኤል። ተራብ እየተባለ ስለ ረሃብ ወደፊት ስለሚመጣው ትንቢት እሱ እየተራበ ነው የሚያሳየው። እግዚአብሔር ይባረክ። እንደዚህ አይነት ነብዮች ቢበዙ ጥሩ ነበር። እየተራቡ እየተሳቃዩ ለሌሎች የሚያሳዩ። እና እሱ ብቻ አይደለም፣ 390 ቀን በአንድ ጎን ተኛ፣ 40 ቀን በቀኝ ተኛ። ይሄ 390 ዓመትና 40 ቀን እስራኤል ያመጸበትን ማሳያ ነው ይለዋል። ከዛ እንደገና እሱ ብቻ አይደለም የሚለው፣ ምላጭ ውሰድና ጺምህን ቁረጥ። እና አንድ እስራኤላዊ ጺሙን ቆረጠ ማለት ውርደት ነው። በቃ ማለት ወንድ ጺሙን አይቆርጥም። በዚህ ዘመን አላልኩ።
እና ጺሙን ቆረጠ ማለት ተዋረደ ማለት ቆረጠው ተዋረደ። ከዛ ደግሞ አንድ ነገር አድርግ። ምን አድርገህ አሳያቸው? 3 ነገር ታደርጋለህ። የመጀመሪያው የቆረጥከውን ጸጉር ወደ ሰማይ በትነው። እስራኤል እንደዚህ በትናታል። እሱ ብቻ አይደለም፣ የተረፈውን ደግሞ በሰይፍ ቁረጠው አለ። በሰይፍ ቆረጠው። እስራኤል የሚጠብቃት እንደዚህ አይነት ውድቀት ነው አለ። የሚቀጥለው የተረፈውን ደግሞ በእሳት አቃጥለው። እስራኤል አወዳደቋ እንደዚህ ነው። አንደኛ ትበተናለች፣ ሁለተኛ በሰይፍ ይጠፋሉ፣ ሶስተኛ እንደገና ደግሞ በእሳት ይቃጠላሉ። አወዳደቃቸውን ተመልከቱ። ይሄ የደረቁ የእስራኤል ቤት ማለት ዝም ብሎ መድረቅ አይደለም ይሆነው። አንደኛ ተበትነዋል፣ በእሳት ተቃጥለዋል፣ እንደገና ደግሞ በሰይፍ ጠፍተዋል። እሱ ብቻ አይደለም፣ ነብዩን እንደዚህ ይሏል፣ ልክ ሚስቱ ስትሞት እንዳታለቅስ እንዳትቀብራት። በእስራኤል ላይ ለቅሶ የሚሆንበት ማልቀስ የሌለበት ቀብር ስነ ስርዓት የማይደረግበት ዘመን ይመጣላል። እናንተ እንዴት ከባድ እንደሆነ አንዳንድ ጊዜ እኮ ማልቀስ ራሱ ድል ነው ታውቃላችሁ። ማለት ማልቀስን የሚናፈቅበት ዘመን እንዳለ ታውቃላችሁ። በተለይ በሶሪያ ጦርነት ላይ ያሉ ዶክመንታሪዎችን ሳይ በጣም ትንንሽ ልጆች እናታቸው አጠገባቸው ሞታ ሳለቅሱ ቁጭ ብለው ስመለከት በጣም አዝናለሁ። ለካ ለቅሶ ራሱ እድል ነው። ለካ መቅበር ራሱ እድል ነው። ስለዚህ በፍጹም እንዳትቀብራት ሚስትን። ለምን? እስራኤል እንደዚህ ነው የሚሆነው። ሁሉም ሰው ሲሞት ሲጠፋ በሰይፍ ሲቃጠል መቅበር የማይቻልበት ዘመን ይመጣል። እሱ ብቻ አይደለም፣ ደግሞ ስለ ክብሩ ስለ ፕሬዘንሱ ሕዝቅያስ ምዕራፍ 11 ላይ ሲናገር የእግዚአብሔር መንፈስ ከቤተ መቅደስ ወጥቶ ወደ ተራራ ሲወጣ አየሁ ይላል። መገኘቱ ደግሞ ሲወጣ እናያለን። እስራኤል በጣም በሚገርም ውድቀት ውስጥ ነበረች። ጠፍተዋል፣ በሰይፍ ሞተዋል። በጣም ብዙ ነገሮች በእስራኤል ላይ ሆነዋል። ይሄ የደረቁ አጥንቶች ዝም ብለው የደረቁ አጥንቶች አይደሉም። ዝም ብለው የደረቁ አጥንቶች አይደሉም። ስለዚህ እስራኤል በተለያየ አቅጣጫ ደርቃለች፣ ወድቃለች፣ ጠፍታለች። አወዳደቋ ደግሞ በጣም ከባድ ነበር እና አንደኛ በነብዩ አማካኝነት የእስራኤል አወዳደቅ ምን እንደሚመስል ነገረን። ሁለተኛ ደግሞ ውድቀቷን ለማረጋገጥ ከፈለጋችሁ በዙሪያዋ ያሉ መንግስታቶች ስለ እስራኤል ውድቀት ምን አረጋገጡ እዛው ሕዝቅያስ ላይ ይነግረናል። ለምሳሌ አሞን የሚባል ህዝብ በእስራኤል ውድቀት ላይ እንደዚህ ያደረገ ይላል። በጠላት ውድቀት እጄን ባንተ ላይ ዘረጋለሁ ይለዋል። ለምን ሲባል ደስታና ማጨብጨብን አድርገሃል። ሕዝቅያስ ምዕራፍ 25 ላይ አሞን የሚባለው ህዝብ በእስራኤል ውድቀት ላይ አንዱ ማረጋገጫ ነው። ምን አድርጓል? እስራኤል ስትወድቅ ደስተኛና የሚያጨበጭብ ህዝብ ነበር። አንዳንድ ሰዎች ሲወድቁ ያጨበጭባሉ። ሲያጠገባችሁ ያለውን በሰው ውድቀት አትደሰት በሉት። ድገምና ነካ አድርገው በሰው ውድቀት አትደሰት በሉት። ስለዚህ እስራኤል በሚገርም ሁኔታ ወድቃለች። አሞንም ደግሞ ሲያረጋግጥልን ምን ብሏል? አዎ እስራኤል ወድቃለች ደስም ብሎኛል ብሎ ሲያጨበጭብ ትመለከቱታላችሁ። ሌላኛው ሞዓብን ብትመለከቱት ሞዓብ እንደዚህ ይላል፣ እግዚአብሔር ሞዓብን እቀጣለሁ አለ፣ የሞዓብን ከተሞች ከፍታለሁ። ለምን ሲባል ሞዓብ እንደዚህ ብሎ ተደሰተ፣ እግዚአብሔር እስራኤልን ተራ ህዝብ አደረጋት አለ። ትዝ ካላችሁ እስራኤል እየተጓዘ በመጣ ጊዜ ሞዓብ ምድር ላይ በደረሰ ጊዜ እንዲረግምለት በለዓም ሲመጣ በለዓም እንደዚህ ነው የተናገረው፣ እስራኤል ተራ ህዝብ አይደለም፣ የንጉሱ እልልታ በመካከላቸው ነው፣ እነሱን ሲናገር ከአሕዛብ ጋር አይቆጠሩም ይላል ብሎ በለዓም ሲናገር ሞዓቦች ሰምተዋል። ምክንያቱም እስራኤልን ሲያቁት ተራ ህዝብ እንዳልሆነ ነው የሚያቁት። እስራኤልን ሲያቁት የሚወድቅ ህዝብ እንዳልሆነ ነው የሚያውቁት። አሁን ግን እስራኤል ስትወድቅ ሞዓብ ደስ ተሰኘ፣ እንደ አሕዛብ ተቆጠረች አለ። ትናንትና እንደ አሕዛብ አትቆጠርም ነበር። ትናንትና መረገም አትችልም። ትናንትና እሷ ላይ የሆነ ነገር መደረግ አይችልም። ዛሬ ላይ ግን እስራኤል ወድቃለች፣ ከዚህ በኋላ የሚያድናት የለም። ሞዓብ እንደዚህ ያለ፣ እስራኤል እንደ ተራ ህዝብ ተቆጠረች እና እግዚአብሔር እንደዚህ ተናገረ፣ እስራኤል ተራ ህዝብ አይደለም። ያቺ ሴት ትዝ ትላችኋለች፣ እስራኤል ሊገቡ ሲሉ ቀይ ፈትል ያስቀመጠች እና እስራኤል ፈርቷል። ግን ያቺ ሴት ስትናገር እንደዚህ ያለች፣ ስለናንተ በሰማን ጊዜ ልባችን ቀለጠ። እስራኤል ወድቃ ሊሆን ይችላል፣ ግን እግዚአብሔር ካለው ሰው ጋር ምንም ቢወድቅ ወድቆ አይቀርም። እስቲ ወድቄ አልቀርም በሉ።
ሞዓብ ግን እንደዚህ ያለ አሁን ጊዜው አክትሟል፣ አብቅቶላታል። እስራኤል እንደ ተራ ህዝብ ተቆጠረቻል። እግዚአብሔርም ተበሳጨ። ባይዘወይ ሰዎች ሲወድቁ የሚደሰቱ ሰዎች እግዚአብሔርም አብረዋችሁ ይደሰታል ብላችሁ ካሰባችሁ ተሳስታችኋል። እና ሞዓብ እንደዚህ ሲል በፍጹም አለ እግዚአብሔር፣ እንደውም ይሄን ብለሃልና ከተሞችህን እከፍታለሁ። ኤዶምያስን ተመልከቱት። ወንድም ነው፣ የቅርብ ነው፣ ያዕቆብ ወንድም ነው። ግን እንደዚህ ይላል፣ ፍርድ ተበቅሏቸውና እጄን በኤዶምያስ ላይ እሰረጋለሁ። ለምን? ወንድም ሆነ ሳለ እስራኤል ወድቃለች። እውነት ነው፣ የምትነሳ አትመስልም። አወዳደቋ ክፉኛ ነው። ግን ኤዶምያስ ቅርብ ነህ፣ ወንድም ነህ። ግን ወንድም ሆነ ሳለ ለእስራኤል ከመራራት ይልቅ ተበቀልካት ማለት። አንዳንድ ጊዜ ስትወድቁ ጠብቀው የሚበቀሏችሁ ሰዎች አሉ ማለት። ሰዎቹን አይደለም መንፈሱን ግን ዛሬ ይወጋሉ። የተወጋ ይሁን በኢየሱስ ስም፣ የተወጋ ይሁን። ኤዶም የቅርብ ነው፣ ወንድም ነው። መጽሐፍ ሲናገር እንደዚህ ይላል፣ ወንድምህን በጠፋበት ቀን ትመለከተው ዘንድ አይገባህም ነበር ይላል ነብዩ አብዲዮ። በጠፋበት ጊዜ ትጎበኘው ዘንድ ታየው ዘንድ አይገባህምን? ግን አንተ ቅርብ ሆነ ሳለ እስራኤል ወድቃለች፣ የስ ግን ተበቀልካት። ይሁት የእስራኤልን አወዳደቅ ማለት እግዚአብሔር የቀጣት ቅጣት ራሱ ከባድ ነው። ግን አሞን ሲያጨበጭብ ትመለከታላችሁ። ሞዓብ እንደ ተራ ህዝብ ተቆጠረች ብሎ እጁን ሲሰነዝርባት ታያላችሁ። ወንድም የቅርብ የተባለው ሰው ሲበቀላቸው ታያላችሁ። አንድ ሰው እንደዚህ አለኝ፣ በጣም የሚገርም ኤሌክትሪክ መኪና እየነዳ አየሁት። በቃ እግዚአብሔር ባረከ ምናምን አልኩት። ከዛ እንደዚህ አለኝ፣ ፓስተር በጣም በብዙ መከራ ነው እግዚአብሔር የቀየረኝ፣ ልቤን ቀይሮ የሰጠኝ መኪና ነው አለኝ። እንዴት አልኩት። አንድ ወቅት በጣም አንድ ጓደኛዬ ተቸግሮ ነበር እና በችግሩ ጊዜ ጠራን። አብረን እየጸለይን እያለ አንድ ሰው ረጅም ዓመት ሳገለግለው የነበረ ከአሜሪካ መጣ እና ከአሜሪካ መጣና አንድ ነገር አለኝ። የት ነህ ልምጣ አለኝ። አይ በጣም አንድ ጎዳጄ ተቸግሮ እየጸለይኩለት ነው ያለሁትና ታገሰኛል። አሁን ነው የምመጣው አለኝ አለ እና የምትጸልዩበት ቦታ እመጣለሁ አለ። መጣ፣ አብረን ጸለይን። ከዛ አብረን ምሳ በላን። ከዛ ከተለያየን በኋላ ይሄ ሰው ደወለልኛል እና እንደዚህ አለኝ፣ ቅድም አብረን ስንጸልይ የነበረውን ሰው እግዚአብሔር መንፈስ አሳስቦኛል እና መኪና ስጠው ብሎኛል እና መኪና ገዝቼ ልሰጠው ፈልጋለሁ አለኛል። እና ይሄ ሰው እንቼም አያረገውም አልኳል እና በተቀጣጠርንበት ጊዜ መኪና ገዝቶ ሰጠው። አልቻልኩም አለ። አልቻልኩም። እቤቴ ገባው፣ ተንበረከኩ፣ ጸለይኩ፣ አቃተኛል። እና ምንድነው ያቃተኝ ሲል በቃ ደወለለት አለ መኪና ለገዛለት። አንተ እኔ ረጅም ዓመት ሳገለግልህ ሁሉ ቀን ስጸልይልህ አንድ ቀን መኪና አይደለም ጎብኝተኝ ታውቃለህ? በቃ ተጣላን አለ ከሰውየው ጋር መጣላት ብቻ አይደለም፣ እሱ አልበቃኝም፣ ደግሞ ወዳጄ ጋር ደወልኩለታል። አንተ ይሄን ያህል ዘመን ስጸልይልህ ቸግሮ መተህ ስጸልይልህ መኪና ሲሰጥ ላካፍለው አትልም? አልቻልኩም አለ። በቃ የወንድሜ መኪና መባረክ አቃተኛል። ከሰውየው ጋር ተጣላው፣ ከሱ ጋር ተጣላው፣ እቤት ገባውና ከእግዚአብሔር ጋር ተጣላዋል። እንዴት እኔ ይሄው ስንት ዓመት ሳገለግል ይሄ ሁለት የማይተዋወቁ ሰዎች መጥተው መኪና ሲገዛዙ እግዚአብሔር ሆይ ለኔ የታል? ተጣላዋል ከእግዚአብሔር ጋር። እዛ ተንበርክኬ ስጸልይ እግዚአብሔር እንደዚህ ያለኝ፣ ለምን የወንድም ደስታ ያንተ ደስታ አልሆነም አለኛል። እና በጣም ነካኛል። እና ይሄ ነገር እንዲወጣልኝ ረጅም ጊዜ ነው የጸለይኩታል። ልክ ሲወጣልኝ አንድ ሰው መጣና ኤሌክትሪክ መኪና ይሄው ብሎ ሰጠኛል። የወንድም ደስታ ያስደስታል እንጂ የወንድም ውድቀት አያስደስትም። ኤዶምያስ ቅርብ ነው፣ ግን ሲወድቅ ጠበቀና እስራኤልን ተበቀላት። ጠብቆ ሌላው ፍልስጤም ነው። ፍልስጤምና እስራኤልን ታቋታላችሁ ማለት ውጊያና ጦርነታቸው የቆየ ነው። ጦርነቱ እንግዲህ በመሳፍንት ዘመን ጀምሮ ኃይለኛ ጦርነት ነው። ሶምሶም ያደረገውን ነገር ታውቃላችሁ። ምሰሶውን ንዶ በጣም ብዙ ፍልስጤማውያኖችን ገድሏል። እና ልክ እስራኤል ስትወድቅ አንድ ነገር ነው ያደረገው። ፍልስጤም ደግሞ ተቀብሎ በልብ ንቀትና በዘላለም ጥላቻ ተበቅለሃቸዋል፣ እጄን ባንተ ላይ እዘረጋለሁ አለ እግዚአብሔር። በምን? በልብ ጥላቻና በዘላለም ጥላቻ ይለዋል።
የቆየ ጥላቻ ይዘ አሁን ሲወድቅ ጠብቀ መተሃዋል። እሱ ብቻ አይደለም። ጢሮስ የምትባለው ደግሞ ከተማ ሊባኖስ እንደዚህ ያለች፣ እሰይ የአሕዛብ ደጅ የነበረችው ተሰበረች፣ ወደኔ ዞረች፣ እሷ ስለጠፋች እኔ እሞላለሁ ብላችኋልና ይላል እግዚአብሔር። እሷ ጠፋች እኔ እሞላለሁ ብለሃል ጢሮስ። እስራኤል ስትወድቅ ለካ የእስራኤልን ውድቀት እንደ ቢዝነስ ተጠቅሞበታል። እሷ ወደቀች ማለት እኔ ላይ የሚጨምር ነገር አለኝ ብለህ አስበሃልና ያንተንም ከተሞች ይከፍታለሁ አለ። ተመልከቱት፣ እስራኤል ወድቃለች፣ ጠፍታለች። በተደጋጋሚ የሆነ ነገር አለ። ተበትነዋል፣ በሳት ተቃጥለዋል፣ በሰይፍ ጠፍተዋል፣ በባቢሎን ከበባ ውስጥ ናቸው። በዙሪያቸው ያሉ ተረባርበው በቀለዋቸዋል። እሱ ብቻ አይደለም። እስራኤል ራሷ ስለሷ ያላትን ቫልዩ 37 ቁጥር 11 ላይ ሲናገር እንደዚህ ይላል፣ የሰው ልጅ ሆይ እነዚህ አጥንቶች የእስራኤል ቤት ሁሉ ናቸው። እነሆ እነሱ አጥንቶችን ደርቀው ተስፋችንም ጠፋ፣ ፍጹምም ተቆርጠናል አሉ። እስራኤል ጠፍታለች፣ ዙሪያዋ ያሉት ጠፍታለች ብለው እልልታ ምስጋና ላይ ናቸው። እራሷ እስራኤል ስትጠየቅ የምትለው አጥንቶቼ ደርቀዋል፣ ተስፋ ጠፍቷል፣ ፍጹምም ተቆርጠናል። እርግጥ ነው በቃ አያዩ የእስራኤል መውደቅ ማለት ከባድ ውድቀት ነው የወደቀችው። ዙሪያ ያሉት ተረባርበው ተበቅለዋታል። ከዚህ በኋላ ተስፋ የለም። ራሷን እንኳን ስትመለከት ፈጽሜ ተቆርጫለሁ። ከእግዚአብሔር ፕሬዘንስ ከዚህ በፊት እግዚአብሔር ይቀጣና ይራራይ ነበር። ያሁኑ እንደሱ አይደለም፣ ቆርጦኛል ብላለች። አቤት አባቴ እኮ ደስ ሲል ማለት በተዘጋ በማይቻል ነገር ውስጥ ይመጣል። ቅድም ፓስተር እያለን አልነበር? ግድ ይለዋል። አንዳንድ ነገሮች ላይ ተስፋ በተቆረጠበት ግድ የሚለው አምላክ ተስፋ የማይቆረጥበት አምላክ በነገሮችና በጉዳዮች ውስጥ ጣልቃ ይገባል። ኢየሱስ ይባረክ። መጣ እንደዚህ የወደቀችውን እስራኤል ዙሪያዋ የከበባት ወደቀች ጠፋች ያሏትን እስራኤል ራሷ እንኳን ስለ ራሷ ስትመለከት ከዚህ በኋላ ተስፋ የለኝም፣ ተስፋ ቆርጫለሁ፣ ተቆርጫለሁ፣ በጣም ደርቄያለሁ ያለችው እስራኤል ግን አንድ ጊዜ እግዚአብሔር መጣ። እንደዚህም አለ፣ የሰው ልጅ ሆይ እነዚህ አጥንቶች በሕይወት ሊኖሩ ይችላሉን ሲል ጠየቀኝ። አጥንቶቹን እርግጠኛ ነበርኩ፣ ተመላለስቼባቸዋለሁ፣ በሸለቆ ውስጥ ነው ያሉት። ከዛ ጠየቀኝ፣ የሰው ልጅ ሆይ እነዚህ አጥንቶች ተመልሰው ታላቅ ሰራዊት ይሆናሉን? ጌታ እግዚአብሔር ሆይ አንተ ብቻ ታውቃለህ አልኩ። እስቲ ጉባኤው ጮክ ይበልና አንተ ብቻ ታውቃለህ በሉ። ምድራችን በጦርነት ውስጥ ሆና ተስፋ በጠፋበት ጊዜ ጮክ በሉና ጉባኤው ቤተ ክርስቲያናችን የቀደመውን የእግዚአብሔር መንፈስ በመናፈቅ ባለችበት ጊዜ ላይ ተመልሶ ይሄ ፕሬዘንስ፣ ይሄ መገኘት፣ ይሄ ሃለውት ይመጣል ብለህ ታስባለህ? ጮክ በሉ ድገሙን። አንተ ብቻ ታውቃለህ። ምን ማለት መሰላችሁ? አንተ ብቻ ታውቃለህ ማለት አንተ ታውቃለህ ማለት እና አንተ ብቻ ታውቃለህ ይለያያል። አንተ ታውቃለህ ማለት ሌላም ተጨማሪ ሊያቀም ይችል ሰው አለ ነው። አንተ ብቻህን ግን ታውቃለህ ማለት ከአንተ ውጪ ይሄንን ሊያቀም ይችል የለም እያለ አንተ ብቻ ነህ ይሄን የምታውቀው። የደረቀው ይለመልማል፣ የተቆረጠው ይጨምራል፣ የሞተው ይነሳል፣ ተስፋ የቆረጠው ብድግ ይላል ብለህ አንተ ብቻ ታውቃለህ። ሺፕራዶናማስ ሬላዶስ እግዚአብሔር ብቻ ያውቃል። አይሆንም ያልከውን ጉዳይ፣ ተስፋ የቆረጥክበትን ጉዳይ አልናፈቃችሁም? የሆነ ፕሬዘንስ የእግዚአብሔር መገኘት ትናንትና ሲሰራ የነበረ ፕሬዘንስ ይመጣል ብለው የማያስቡ ብዙ ሰው አሉ። ዛሬ ግን እናገራለሁ፣ እንደዚህ በሚባልበት ሁኔታ ላይ አንተ ብቻ የሚያውቅ እግዚአብሔር በነገሩ ላይ ጣልቃ ይገባል። ለቤተ ክርስቲያን ተሐድሶ ይሆናል፣ ለአገልጋዮች ተሐድሶ ይሆናል፣ ለሕዝቡ ተሐድሶ ይሆናል። አንተ ብቻ ታውቃለህ። አቤት እግዚአብሔር እኮ ተስፋ በተቆረጠበት ጉዳይ ላይ መምጣት ሲወድ፣ ባለቀ ጉዳይ ላይ መምጣት ሲወድ፣ ራሷ ተስፋ በቆረጠችበት፣ ዙሪያው ያለው ተስፋ በቆረጠበት፣ አወዳደቋ ክፉ በሆነበት አቤት እግዚአብሔር ሲያውቅበት ማንሳት። በቃ እኮ ተስፋ ተቆርጧል። ይኸውላችሁ የሞተን አልዓዛርን ተነስ ማለት ቀላል፣ ስጋ አለው፣ ጅማት አለው፣ አጥንት አለው። እነዚህ ግን በጣም የቆዩ ናቸው። ስጋ
ጅማት፣ አየር፣ ንፋስ ማምጣት አይቻልም። በጣም በቃ የማይቻል ነገር ቢኖር ለዘመናት የተቆረጠን ነገር መቀጠል አይቻልም። ለዚህ ነው ነብዩ ሲናገር ተመላልሻለሁ፣ በሸለቆ መካከል ተመላልሼ ነው ያረጋገጥኩት። አጥንት ብቻ ነው የተከማቸው። አጥንቱ ደግሞ ከዛና ከዚህ ነው፣ መሰብሰብ አይቻልም። በተለይ ጆሮ ላይ ያለ 6 አጥንት ከየት ታመጣዋል? ማለት ራሱ 2 ሰው ቢቀመጥ ፈልገ መገጣጠም አትችልም። የሁለት አጥንት ቢመጣ መገጣጠም አትችልም። በጣም የአጥንት ምርምር ተመራማሪዎች መጥተው ረጅም ሰዓት ፈሽተው ምናምን ነው ሊገጣጠሙት የሚችሉት። የ100,000 ሰው ወደ 206 20 ሚሊዮን 600,000 አጥንት እንዴት ይታሰባል? እንኳን እነሱ ራሱ በእስራኤል ዙሪያ ላይ ያሉ ከተሞች አያስቡትም። በቃ በተድላ ናቸው። እግዚአብሔር ቆርጧታል፣ አጨብጭበዋል። በልልታ ነው፣ በምስጋና ላይ ናቸው፣ በበቀል ላይ ናቸው። ቢዝነሳቸውን እያጧጡ አይሆንም። የሰው ልጆች እነዚህ አጥንቶች በህይወት ሊኖሩ ይችላሉ ሲል ጠየቀኝ። ጌታ እግዚአብሔር ሆይ አንተ ብቻ ታውቃለህ አልኩት። በል ለነዚህ አጥንቶች ትንቢት ተናገር፣ እንዲህም በላቸው እናንተ ደረቅ አጥንቶች የእግዚአብሔርን ቃል ስሙ። ለዚህ ጉባኤ አውጃለሁ፣ የእግዚአብሔርን ቃል ስሙ። የሞተው ነገር ይነሳል። ጳውሎስ በልስጥራን ሲያገለግል ከልጅነቱ ጀምሮ ሽባ የነበረ ሰው ያደምጠው ነበር ይላል። ማለት ይሰማው ነበር አይደለም የሚለው፣ ያደምጠው ነበር ይላል። እና ጳውሎስ ትኩር ብሎ ሲመለከተው ለመዳን የሚሆን እምነት እንዳለው አውቆ ተነስና ተመላለስ አለው ይላል። አየህ፣ በጳውሎስ ውስጥ የሚያልፈውን የእግዚአብሔርን ቃል ሲሰማ ከልጅነት ጀምሮ ሽባ የነበረው ነገር መለምለም ጀመረ። እስራኤል የወደቀችው ይሄን ቃል ባለመስማቷ ነው። ስለዚህ እንደዚህ ያለ እግዚአብሔር ተመልሶ ቃሉን ስማ። ይኸውላችሁ እንኳን ይሄ ህይወት ያለበት የእግዚአብሔር ፕሬዘንስ ያለበት ህዝብ አይደለም፣ የደረቁት አጥንቶች ላይ የእግዚአብሔር ቃል ተናግሮ ከተሰበሰቡ እናንተ ላይማ ይሄ ህያው የሆነ ቃል እየተናገረ በኢየሱስም አንዳንድ ሰዎች ላይ ህይወት ይዘራል። በኢየሱስም ለአንዳንድ ሰዎች ትንሣኤ ይሆናል። በኢየሱስም ለአንዳንድ ሰዎች መዳን ይሆናል። ከምን የተነሳ? ከቃሉ የተነሳ። የደረቁትን አጥንቶች ምን ተናገረባቸው? ምን በሉ? የእግዚአብሔርን ቃል ስሙ። ይሄ ቃል ዝም ብሎ ቃል እንዳይመስላችሁ፣ ምድርን ካለመኖር ወደ ማኖር ያመጣ የእግዚአብሔር ቃል። እሰይ! ኤርምያስ ላይ ሲናገር እንደዚህ ይላል፣ ምድር ሆይ ምድር ሆይ የእግዚአብሔርን ቃል ስሚ። በጣም አረጋግጦ ነው የሚናገረው። 2-3 ምድር ሆይ ምድር ሆይ የእግዚአብሔርን ቃል ስሚ። እንዴት ደስ ይላል መሰላችሁ! የእግዚአብሔር ቃል እንዴት የሰውን ህይወት እንደሚያለመልም። አንድ ወጣት መጣ፣ ፓስተር አለኝ ከዚህ በኋላ ተስፋ ቆርጫለሁ፣ ጓደኛዬ ራሱን ሱሳይድ አድርገዋል፣ እኔም ሱስ ውስጥ ነው ያለሁት፣ ከዚህ በኋላ መውጣት አልችልም አለኝ። አይ የሚያወጣ አንድ ነገር አለ፣ ጸልይልሃለሁ፣ ከዛ በላይ አስተምርሃለሁ። ከዛ የእግዚአብሔር ቃል እየተማረ ልጁ እየተቀየረ መጣ። ይሄ ቃል ያለመልማል፣ ይሄ ቃል ይፈውሳል፣ ይሄ ቃል ህይወትን ይሰራል። ይሄ ቃል ሰውነቱ ልጁ ተቀየረ። ሄላቮናማስ እሱ ብቻ አይደለም፣ በጣም ብዙ ምስክርነት ልነግራችሁ እችላለሁ። አንድ ወቅት ጉብኝት እየሄድን ባለፈው ያልኳቸው ነበር። አንድ እናታችን በጣም ታማ ነበር እና መቀጠል ምናምን እንደሆነ አልኳቸው። ከዚህ በኋላ እንደውም የእግዚአብሔርን ቃል ይማራሉ፣ ቴዎሎጂ በርቀት እንዲማሩ እድል አመቻቻለሁ፣ ይማራሉ አልኳቸው እና መማር ጀመሩ። ሄርሜኔቲክስ ማጥናት፣ ሆሞሎቲክስ ማጥናት፣ ኤንቲ1 ኦቲ1። ሴትዮዋ እየለመለሙ መጡ። በየሳምንቱ ፈተና ድፍን ነው የሚያደርጉት። እኔን አስጨነቁኝ። ዛሬ ካሉ አላውቅም። በሳምንት ይመጣሉ፣ ይደፍናሉ። ለምን? የእግዚአብሔር ቃል ያለመልማል። ስሙ፣ ምድር ሆይ ስሚ። ኤላጁላፋስ ይኸውልህ፣ የእግዚአብሔር ቃል ሲመጣ ድንዛዜ የሚያመጣው ዝም ብሎ እንዳይመስል። ለምን? ቃሉ ሲመጣ ምን እንደሚሰራ ዳቢሎስ ያውቃል። ያደነዝዝሃል። አይመጣም ቃሉ ወደ ህይወትህ። ትርጉም ቃሉን አብለህ ስትሰማ ይሄ ቃል ብቻውን መጋቢ አቤኔዘር መጋቢ እንትና የተናገረው አይደለም። የእግዚአብሔር ቃል በህይወቱ ሲዘራ የሞተው ይነሳል። ኤላጁላፋ ተናገር። ዘዳግም 6:7 እንደዚህ ይላል፣ ይህ ቃል በልብህ ያዝ፣ ለልጆችህም አስተምራቸው። ቂም ያዝ፣ ክፋት ያዝ፣ ገንዘብ ያዝ አይደለም የሚለው።
ይህንን ቃል ያዝ፣ ለልጆችህም አስተምራቸው። አንደኛ ጴጥሮስ ሲናገር የጌታ ቃል ለዘላለም ይኖራል። ለምን መሰለ እግዚአብሔርን ቃል የምትይዘው? ሌላ በጣም የሚያዙ ነገሮች አሉ ለዘላለም የማይቆዩ። ገንዘብ በል፣ የትኛውንም ጥቅማ ጥቅም በል፣ ብትይዘው የሚጠፋ ነው። የእግዚአብሔር ቃል ግን የዘላለም ነው። ስሙ ይባረክ። የጌታ ቃል የዘላለም ቃል ነው። የአምላካችን ቃል አጥብቀህ ብትሰማ ትፈወሳለህ። ልጄ ሆይ ንግግሬን አድምጥ፣ ጆሮህንም ወደ ቃሌ አዘንብል። ለሚያገኛት ሕይወት ለስጋቸው ፈውስ ናት። እንዴት የእግዚአብሔር ቃል እንዴት እንደሚያስደስት፣ እንዴት አድርጎ እንደሚፈውስ፣ እንዴት አድርጎ እንደሚዳስስ፣ እንዴት አድርጎ የሞተውን እንደሚያስነሳ። ስለዚህ ምን በል ተናገር። ምን ብለህ እናንተ የደረቁ አጥንቶች ትንቢት ተናገር። እንዲህ በላቸው፣ እናንተ የደረቅ አጥንቶች የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር ለነዚህ አጥንቶች እንዲህ ይላል፣ እስትንፋስን አገባባችኋለሁ፣ እናንተም በሕይወት ትኖራላችሁ። ጅማትን አደርግላችኋለሁ፣ ሥጋም አለብሳችኋለሁ፣ በቆዳ እሸፍናችኋለሁ፣ በውስጣችሁም እስትንፋስን አገባባችኋለሁ፣ በሕይወትም ትኖራላችሁ። እኔም እግዚአብሔር እንደሆንኩ ታውቃላችሁ። ስሙ ይባረክ። ተናገርበት የእግዚአብሔርን ቃል። ተናገርኩበትም ይላል፣ አጥንት ከአጥንት መገጣጠም ጀመረ ይላል። ታላቅም ሰራዊት ሆኖ ቆመ። ስሙ ይባረክ። እስቲ ለእግዚአብሔር እልልታ፣ ጭብጨባ። ዛሬ በዚህ ጉባኤ ላይ እግዚአብሔር አንድ ነገር አውጅ ብሎኛል። በሞተው ነገር ላይ እግዚአብሔር ልምላሜን ያደርጋል። በደረቀው ነገር ላይ እግዚአብሔር ትንሣኤ ያደርጋል። እንዴት ይሆናል የምትል ካላችሁ ዛሬ እግዚአብሔርን ብቻ እንዲህ በሉት፣ አንተ ብቻ ታውቃለህ። ኤላቱናማስ አንተ ብቻ ታውቃለህ። እንዴት እንደሚገጣጠመው አይታወቅም። አጥንቱ ከአጥንቱ መገጣጠም ጀመረ። የእግሩ አጥንት ከእግሩ አጥንት፣ የእጁ አጥንት ከእጁ አጥንት ጋር ተገጣጠመ። ታላቅም ሰራዊት ሆነ። ምን ተናገረባቸው? የእግዚአብሔርን ቃል ተናገረባቸው። ምን ይሆናል? ታላቅ ሕዝብ ይሆናል። ዛሬ ለምድሬ እናገራለሁ። ተስፋ በተቆረጠበት ነገር ላይ ለሰው አይቻልም፣ ለመንግስት አይቻልም፣ ለእግዚአብሔር ይቻላል። አዎ ኑሮ ተወዶ ሊሆን ይችላል፣ ከብዶ ሊሆን ይችላል። አዎ ግን እግዚአብሔር ያውቃል እሱ እንዴት እንደሚሰራ። እግዚአብሔር ያውቃል እንዴት እንደሚያደርገው። እግዚአብሔር ያውቃል እንዴት እንደሚፈውሰው። ለቤተ ክርስቲያን ለአገልጋይ ትንሣኤ አለ። እንዴት ይሆናል እግዚአብሔር አይባልም። እንዴት ይሰራል አይባልም። ዛሬም የትንሣኤ አምላክ በዙፋኑ ላይ አለ።